በአዲስ አበባ ከተማ ሰኔ 30 ጀምሮ የሚተገበረውና ከፍተኛ ክርክር ያስነሳው አዲሱ የመኖሪያ ቤት ክራይ ዋጋ መተመኛ ጥናት ይፋ እንደሆነ ተነግሯል። የቢሮ ኃላፊ ወይዘሮ ቅድስት ወልደጊዮርጊስ የ11.5 በመቶ የዋጋ ጭማሪ የተደረገው ውሉ ላይ በተቀመጠው እንጂ በደበቃችሁት ላይ አይደለም ሲሉ ለአከራዮች የሰጡትን ግልጽና ጠንካራ ማብራሪያ እንመለከታለን። የኤርትራ ሀገረ መንግስት ምስረታ ኢትዮጵያን ለማዳከም ያለመ ነው ሲሉ አቶ ጌታቸው ረዳ ከሰሞኑን ለመከላከያ ኮሌጅ ከፍተኛ አመራሮች በሰጡት ስልጠና ላይ በይፋ መናገራቸውን ተከትሎ የኤርትራ መንግስት አዲስ ጦርነት ለመቀስቀስ የታለመ የፈጠራ ወሬ ነው ሲል በአቶ የማነ ገብረ መስቀል በኩል የሰጠውን እጅግ ጠንካራ ምላሽ ዝርዝሩን ይዘናል። የኢትዮጵያ መከላከያ ሰራዊት በሀገር ውስጥ የሚያመርታቸው ጥይቶች ሀገሪቱን ፍላጎት አሟልተው ወደ ጎረቤት ሀገራት መላክ መጀመራቸውንና ከፍተኛ የውጭ ምንዛሬ እያስገኙ መሆኑን በይፋ አስታውቋል። የአሜሪካ ኤምባሲ በትግራይ ክልል የሰላም ሂደቱን በማደናቀፍ ላይ ባሉ አካላት ላይ ያስተላለፈው አስቸኳይ ጥሪና ህወሓት የፕሪቶሪያው ስምምነት ፈርሷል ሲል በተደጋጋሚ ስለማውጣቱ የተሰማውን መረጃም ይዘን ቀርበናል። ሰላም የዜናችን ተከታታዮች እንደመቆያችሁን ለዕለቱ የተመረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በአዲስ አበባ ከተማ ሰኔ 30 ጀምሮ የሚተገበረው የመኖሪያ ቤት ክራይ ዋጋ መተመኛ ጥናት በትናንትናው ዕለት ለውይይት ቀርቧል። በጥናቱ ዙሪያ ማብራሪያ የሰጡት የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ኃላፊዋ ወይዘሮ ቅድስት ወልደጊዮርጊስ በመጪው ዓመት የ11.5 በመቶ የዋጋ ጭማሪ መደረጉን ገልጸው የጭማሪ የተደረገው በውሉ ላይ በተቀመጠው መነሻ ዋጋ ላይ ነው እንጂ አከራዮች ደብቀው በሚያከራዩበት ዋጋ ላይ አለመሆኑን አስታውቀዋል። ስለ ጥናቱ ገለጻ ያደረጉት በአዲስ አበባ አመራር አካዳሚ ተመራማሪው አቶ ኑር አሁን አንዳርጌ በበኩላቸው የዋጋ ትመናውን ለማድረግ የዋጋ ግሽበት፣ የቤቱ መገኛ፣ የቤቱ ስፋትና ከመንገድ ያለው ርቀት እንደ መስፈርት መካተታቸውን ገልጸዋል። እስካሁን ወጥ የሆነ አሰራር ባለመኖሩ ምክንያትም 28 በመቶ የሚሆኑ አከራዮች በየጊዜው በዘፈቀደ ዋጋ ይጨምሩ እንደነበረ የተጠቀሰ ሲሆን በአሁኑ ወቅት በአገሪቱ አንድ ሰው ከገቢው ላይ ከ50 እስከ 80 በመቶ የሚሆነውን ለቤት ክራይ ወጪ እንደሚያደርግ በጥናቱ ተመላክቷል። በውይይቱ ላይ የተሳተፉ የአከራይና የተከራይ ተወካዮች 11.5 በመቶ የዋጋ ጭማሪው በመሃል ከተማና በማስፋፊያ አካባቢዎች ለምን እኩል ተደረገ የሚል ጥያቄን ያነሱ ሲሆን የቢሮ ኃላፊዋ ወይዘሮ ቅድስት በሰጡት ምላሽ ጭማሪው የተወሰነው በየክፍለ ከተማው አስቀድሞ በህጋዊ ውሉ ላይ በተመዘገበው መነሻ ዋጋ ላይ ተመስርቶ በመሆኑ ልዩነት እንደሚያመጣና ጭማሪው ተከራዩ ሊከፍለው የሚችለው ዝቅተኛ መጠን መሆኑን አስረድተዋል። በአሁኑ ወቅትም ከ50 ሺህ በላይ የኪራይ ቤቶች ተመዝግበው ወደ ሲስተም መግባታቸውም ታውቋል። የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ በኢትዮጵያ መከላከያ ኮሌጅ ለከፍተኛ አመራሮች በሰጡት ስልጠና ላይ ስለ ኤርትራና ፕሬዝዳንት ኢሳያስ አፈወርቂ ጠንካራ ትችቶችን መሰንዘራቸው ይታወሳል። አቶ ጌታቸው በንግግራቸው የኤርትራ ሀገረ መንግስት ምስረታ በራሱ ኢትዮጵያን በማፍረስና በማዳከም ላይ የተመሰረተ መሆኑን ገልጸዋል። ሀገሪቱን ነጻነት ያወጧት ኃይሎች ዋነኛ ዓላማ ኢትዮጵያን ማዳከም መሆኑን የጠቀሱት አቶ ጌታቸው ኤርትራ በጣሊያን ቅኝ ግዢዎች የተፈጠረች ተፈጥሯዊ አካል ነች ብለዋል። አክለውም የፕሬዝዳንት ኢሳያስ አፈወርቂ የመጨረሻው ፍላጎት ኢትዮጵያን መግዛት መሆኑንና መንግስታቸው ከሀገር ውስጥ ልማት ይልቅ ለጎረቤት ሀገራት ትርምስ የሚመደበው በጀት እንደሚበልጥ ተናግረዋል። ይህንን ተከትሎም የኤርትራው መንግስት በማስታወቂያ ሚኒስትራቸው አቶ የማነ ገብረ መስቀል በኩል ፈጣንና ጠንካራ ምላሽን የሰጠ ሲሆን ኤርትራ በሰጠችው ምላሽ አቶ ጌታቸው ረዳ ባላቸው ተለዋጭ ፖለቲካዊ አቋም ምክንያት እንደ ፖለቲካ ተንታኝ ተቀባይነት የሌላቸው ሰው መሆናቸውን ገልጻለች። ኤርትራ በውጭ የኃይሎች ሴራ ተፈጠረች የሚለው ክሳቸውም አዲስ ጦርነት ለመቀስቀስ የታለመ የፈጠራ ወሬ ነው ስትል አጣጥላለች። ማስታወቂያ ሚኒስተሩ አክለውም ኤርትራ ነጻነቷን ያገኘችው በውጭ ሴራ ሳይሆን ዓለም አቀፉ ማህበረሰብ ለኢትዮጵያ ድጋፍ ይሰጥ በነበረበት ወቅት የኤርትራ ህዝብ በከፈለው የ30 ዓመታት መራራ የትግል መስዋዕትነት መሆኑን በመግለጫው ላይ አስታውቀዋል።
የኢትዮጵያ መከላከያ ሰራዊት ትናንት ባጋራው መረጃ በአገር ውስጥ የሚመረተው ጥይት የአገሪቱን ፍላጎት ከመሸፈን አልፎ ለውጭ ሀገራት በመላክ የውጭ ምንዛሬ ማስገኘት መጀመሩን ገልጿል። ሰራዊቱ ባወጣው መግለጫ ኢትዮጵያ በያዘችው የለውጥ ጉዞ የጸጥታ መዋቅሯን በዘመናዊ ቴክኖሎጂ ለማደራጀትና ወታደራዊ ቁሶችን በአገር ውስጥ የማምረት አቅምን ለመገንባት የሚያስችል ታሪካዊ እርምጃ መውሰዷን አስታውቀዋል። ይህም አገሪቱ በወታደራዊ አቅም ረገድ የነበራትን የውጭ ጥገኝነት በመቀነስ የራሷን የጸጥታ ፍላጎት በራሱ አቅም የምትፈታበትን አዲስ ምዕራፍ ከፍቷል ብሏል። በዚህ ረገድ መንግስት የድሮን ቴክኖሎጂን በአገር ውስጥ የማልማትና የመግጣጠም ስራ በስፋት እየተገበረ የሚገኝ ሲሆን የድሮን ማዕከላት መቋቋማቸው የኢትዮጵያ መከላከያ ሰራዊት የአየር ክልሉን በአስተማማኝ ሁኔታ እንዲቆጣጠርና የጸጥታ ስጋቶችን በአርቲፊሻል ኢንተለጀንስ እንዲሁም በዘመናዊ ቴክኖሎጂ በታገዘ መንገድ ፈጣን ምላሽ እንዲሰጥ አስችሎታል ተብሏል። በተጨማሪም የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪዎች ለቀላልና ለከባድ የጦር መሳሪያዎች የሚያስፈልጉ ጥይቶችን በአገር ውስጥ ማምረት መጀመራቸው ትልቅ ስኬት መሆኑ የተገለጸ ሲሆን አሰራሩ ለውጭ ግዢ ይወጣ የነበረውን ከፍተኛ የውጭ ምንዛሬ ከማዳኑም በላይ ምርቶቹን ወደ ጎረቤት ሀገራት በመላክ ተጨማሪ የውጭ ምንዛሬ ማስገኘት መቻሉ ተረጋግጧል። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስቧል። ኤምባሲው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ባወጣው መግለጫ የፖለቲካ መሪዎች የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ገልጿል። ይህ መግለጫ የወጣው አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦች ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ ነው። የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ስም ጠቅሶ ባይከስም ሆን ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ የተጠቀሰ ሲሆን በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት መሳተፍ እንደሚገባቸው አሳስቧል። መሪዎቹ በጥቅምት 2018 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ እንዲያደርጉ ኤምባሲው ቢያስገነዝብም የትግራይ ክልልን በአሁኑ ወቅት እያስተዳደረ ያለው ህወሓት ግን የፕሪቶሪያው የግጭት ማቆም ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያስታወቅ መቆየቱ የሚታወስ ነው። ለዕለቱ የመራረጥናቸው ዜናዎች እነዚህን ይመስሉ ነበር። በሌሎች የዜና ጉዳዮች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ።